ከትግራይ ሾልኮ የወጣው ሚስጥራዊ ሰነድ ምን ይዟል? ውድ አድማጭ ተመልካቾቻችን አሁን እያደመጣችሁ ያላችሁት የቤታችንን ሚዲያ የትንታኔ ዘገባ ነው። በዛሬው የትንታኔ ዘገባችን በትግራይ ልሂቃን መካከል በተፈጠረው ሰጣ ገባ ዙሪያ የሚያተኩር ዝግጅት ይዘንላችሁ መጥተናል። በዝግጅታችን የአቶ ጌታቸው ሰነድ በውስጡ ምን ይዟል? የጀነራል ታደሰ ጊዜያዊ መንግስት በምን ልክ ቢነካ ነው ውሎ ሳያድር በመግለጫ ምከታ ያደረገው? ከዛሬው ዘገባችን ምላሽ የምናገኝላቸው ጥያቄዎቻችን ሆነው እስከ መጨረሻ አብረውን ይዘልቃሉ። ዝግጅታችንን ሲከታተሉ ገጻችንን ሰብስክራይብ አድርገው የደወል ምልክቱን መጫን አይዘንጉ። ሐሳብ አስተያየቶን ኮመንት መስጫው ላይ ያስቀምጡልን። ለውዴታዎ ላይክ ይስጡን። በመጨረሻም ለወዳጅ ጓደኞቹ ሼር በማድረግ ቤታችን ሚዲያን ያስተዋውቁልን። ከመሸጋገሪያ በኋላ ተመልሰን የዛሬ ዘገባችንን እናስቃኛችኋለን። መልካም ቆይታ ይሆንላችሁ። ሁለቱን የትግራይ ልሂቃን ቡድን እያነታረከ የከረመው ሰነድ አሁን ድረስ እግዚኦ እየተባለለት ይገኛል። ከሰነዱ ይፋ መውጣት ቀጥሎ አንዱን ጥሎ አንዱን አንጠልጥሎ የሆነባቸው ትነጎች የሚይዙትን የሚጨብጡትን አጥተዋል። እስካሁን በፌዴራል መንግስት ወይም ጉዳዩ ይመለከታቸዋል በሚባሉት ተቋማት በኩል የተባለ ነገር ባይኖርም የሰነዱ ይዘት የኢትዮጵያ ሕዝብ መነጋገሪያ መሆኑ ግን ቀጥሏል። ሁለቱንም የትግራይ ክልል ልሂቃኖች እያቋሰለ ከራርሟል። ጉዳዩ ተድበስብሶ ይቀራል ወይስ ተጠያቂነት ይሰፍናል? ለሰነዱ ትኩረት የሰጡ አካላት ጥያቄዎች ናቸው። የመንግስትን ውሳኔ ወደፊት የምናየው ሆኖ የወንጀለኞችንና የወንጀል አጋላጮችን ንትርክ መመልከታችንን እንቀጥል። ጥቂት ወንጀለኞችን ለማዳን ሲባል በህዝብ ስም መነገዱ ይቁም። አቶ ጌታቸው ይፋ ካደረጉት የወንጀል ሰነድ ጋር በተገናኘ የተናገሩት ሐቅ ነው። የጊዜያዊ አስተዳደሩ ፕሬዝዳንት በመሆናቸው ብቻ ያወቁትን ሚስጥር እስከ መጨረሻ መጠበቅ ሲገባቸው ለርካሽ ገበያ ውሎታል ብሏል የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጽህፈት ቤት በመግለጫው። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጽህፈት ቤትና የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር አቶ ጌታቸው ረዳ በቃላት መወራወር ልፊያ ላይ ሰንብተዋል። አቶ ጌታቸው ረዳ በቅርቡ ፋና ቴሌቪዥን ላይ ቀርበው የተናገሯቸውን ንግግሮች አስመልክቶ የተቃውሞ መግለጫ የጊዜያዊ መንግስቱ ጽህፈት ቤት አውጥቷል። በመግለጫው አቶ ጌታቸው ለፋና ቴሌቪዥን የሰጡትን ቃለ መጠይቅ የህግ ልዕልና ለማረጋገጥ ያለመ ሳይሆን የህዝቡን የትግል ታሪክና ቀጣይነት የሚያጎድፍና የሚያጨልም በቂም በቀል የታጨቀ አሉባልታ ነው ሲል የትግራይ ጊዜያዊ ፕሬዝዳንት ጽህፈት ቤት የአቶ ጌታቸው ረዳን ንግግር በማጣጣል መግለጫ አውጥቷል። ጊዜያዊ አስተዳደሩ በመግለጫው አቶ ጌታቸው ረዳን መክሰሱን ሲቀጥል በስልጣን ቆይታቸው የታዩ ውድቀቶቻቸውን ሙሉ በሙሉ ወደ ሌላ አካል ሲያላክኩ ከሳሽ ሲሆኑ ሰንብተዋል ያለው ጽህፈት ቤቱ ይህ ወደ ሚዲያ ፕሮፓጋንዳ የወረደ ኃላፊነት የጎደለው ተግባር ነው ሲል መግለጫውን ጽፏል። የጽህፈት ቤቱ መግለጫ አቶ ጌታቸው ህገወጥ የሰዎች ዝውውርን አስመልክቶ በብዙ ጥረት ተጠንቶ ወደ እጃቸው የገባ ኮፒ ያልተደረገ ሰነድ በወቅቱ ተጠያቂነት ሳያረጋግጡ ቀርተው አሁን በማህበራዊ ሚዲያ እንዲሰራጭ አድርገዋል ሲል ይከሳል። ይህ ኃላፊነት የጎደለው ተግባር ሊያጠቋቸው የፈለጓቸው ግለሰቦች ላይ ብቻ ያነጣጠረ ሳይሆን ፍትህና ተጠያቂነት እንዲረጋገጥ የሚደረገውን እንቅስቃሴ የሚጎዳ በጥናቱ ተሳትፎ የነበራቸውን አካላትና ቤተሰቦቻቸውን ጭምር ለአደጋ የሚያጋልጥ የነውር ነው ሲል ጽህፈት ቤቱ መግለጫውን በምሬት አውጥቷል። የጊዜያዊ አስተዳደሩ ፕሬዝዳንት በመሆናቸው ብቻ ያወቁትን ሚስጥር እንደ አንድ የህዝብ ብሔራዊ ጉዳይ እስከ መጨረሻ መጠበቅ ሲገባቸው ለርካሽ ገበያ ማቅረባቸው ማንነታቸውን ያሳየ ተግባራቸው ነው ሲል አቶ ጌታቸው ረዳን መግለጫው ወርፏቸዋል። የፕሬዝዳንት ጽህፈት ቤቱን መግለጫ ተከትለው ወዲያውኑ ምላሽ የሰጡት አቶ ጌታቸው ረዳ የተጠናው ጥናትን ተንተርሶ ወደ እርምጃ እንደማይገባ ስላወቅኩኝ ወደሚመለከተው የበላይ አካል መረጃውን ልኬዋለሁ ብለዋል። ሚኒስትሩ በጥናት ሰነዱ መሰረት ህጋዊ እርምጃ ሊወሰድባቸው ከሚገባ ተጠያቂዎች አንዳንዶቹ ከሀገር ወጥተዋል ሲሉ ገልጸዋል። ሰው መሸጥ ስሌቭ ትሬዲንግ ለትግራይ ህዝብ የማይመጥን ወንጀል ነው የሚል አገላለጽ በፕሬዝዳንት ጽህፈት ቤት በወጣው መግለጫ ላይ የለም ያሉት አቶ ጌታቸው ሰነዱ ግለሰቦችን ከማጥቃት ባለፈ የህግ ልዕልና እንዲረጋገጥ ያለመ ነው ሲሉ አብራርተዋል። ሚኒስትር አቶ ጌታቸው ረዳ በጥናት ሰነዱ የተቀመጠው ሀቅ ነው፣
ጥቂት ወንጀለኞችን ለማዳን ሲባል በህዝብ ስም መነገድ ይቁም ብለዋል። ሚስጥራዊ ሰነዱ ባለፈው ሰሞን ሾልኮ ወጥቶ ከፍተኛ መነጋገሪያ ሆኗል። በማህበራዊ ሚዲያዎችም በርካቶች እየተቀባበሉት ሰንብተዋል። ሚስጥራዊ ሰነዱ የህገወጥ ሰዎች ዝውውር ወይም በብዛት ኤርትራውያን በህገወጥ መንገድ ማዛወርን የሚመለከትና ሌሎችም ጉዳዮች ላይ የተጠና ሰነድ ሲሆን በአራት ክፍሎች የተከፋፈሉ 69 ገጾች አሉት። በሰነዱ በጥናት የተለዩ የወንጀል ተግባራት፣ ስልጣንን ያላግባብ መጠቀም፣ በወንጀል የተገኘን ገንዘብ ህጋዊ አስመስሎ በመያዝና በማዛወር ወይም መኒ ላውንደሪ፣ ሰው ማፈንና መሰወር፣ በህገወጥ መንገድ ሰዎችን ከሀገር ወደ ሀገር ማዛወር፣ የመንግስትን ስራ ምቹ ባልሆነ መንገድ መምራት፣ ኃላፊነትን ባልተገባ መንገድ በመጠቀም የትግራይ አመራሮች ሙስና መፈጸማቸውን ያረጋግጣል። በሰነዱ በተጠቀሱት የወንጀል ተግባራት የሰራዊት አመራር የነበሩ የጀነራል ማዕረግ ካላቸው ከፍተኛ ወታደራዊ መኮንኖች እስከ ቀበሌ አመራር ያሉ አስተዳዳሪዎች፣ ነጋዴዎችና ሌሎች የሚገኙባቸው 231 ተጠርጣሪዎች በስምና አድራሻቸው በዝርዝር ተጠቅሰዋል። ሰነዱ በህገ ወጥ መንገድ የተዘዋወሩ ኤርትራውያን ስም፣ የተዘዋወሩበትን ቦታና ቀን፣ ያረፉባቸው ሆቴሎች እንዲሁም ለህገ ወጥ ዝውውሩ ገንዘብ ገቢ ያደረጉባቸው የባንክ ሂሳብ ቁጥሮችን አካቷል። የጥናት ሰነዱ የሰው ማስረጃ፣ የድምፅ ቅጂ እንዲሁም በድብቅ የተቀረጸ ምስል ያካተተ ነው። በሰነዱ በቀንደኛ ተጠርጣሪነት ከተጠቀሱት ከፍተኛ መኮንኖች አንዱ የሆኑት ተወልደ ገብረ ትንሳኤ እንበብ በቅርቡ ከሀገር መውጣታቸውን ሚኒስትር አቶ ጌታቸው ረዳ ከፋና ቴሌቪዥን ጋር በነበራቸው ቆይታ ላይ ነግረውናል። ከቤታችን ሚዲያ ከሁለቱ ኃይሎች ምልልስ የተነሳ ትዝብታችንን እንንገራችሁና የዛሬውን ዝግጅታችንን እንቋጭ። አቶ ጌታቸው ረዳ በትግራይ ጊዜያዊ መንግስት ርዕሰ መስተዳድርነት ስልጣን ላይ በነበሩበት ጊዜ ስራዎቻቸውን በአግባቡ እንዳይከውኑ ብዙ እንቅፋቶች እንደነበሩባቸው ገሃድ የወጣ የኢትዮጵያ ሕዝብ ሁሉ የሚያውቀው ሀቅ ነው። ይህ ሁኔታ ፀሐይ የሞቀው ሀገር ያወቀው ሆኖ የስልጣን ዓመታቸው በመጠናቀቁ ከስልጣናቸው አስነስቷቸዋል። ሰላም በሚመስል ግን ፍትጊያ በበዛበት ሁኔታ ውስጥ ሆኖ ነው አቶ ጌታቸው ይህንን የወንጀል ድርጊት ሰነድ ያስጠኑት። እኚህ ሰው ያስጠኑትን ጥናት በትግራይ ለካቢኔያቸውና ለህግ አስከባሪው መስሪያ ቤታቸው አቅርበው ወንጀለኞች ወደ ማስጠየቅ ሊገቡ ካልቻሉና ጠቅላላ ዕድሉን ካጡት ምን ማድረግ ነበረባቸው? የአቶ ታደሰ ወረደ ጽሕፈት ቤት እንዳለው አቶ ጌታቸው ረዳ በህዝብ ላይ የተፈጸመን የጥቂቶች ወንጀል የህዝብ ነው ብለው ሚስጥራዊነቱን መጠበቅና ማዳፈን ነበረባቸው? ወይስ የመጨረሻ ዕድላቸውን ተጠቅመው ለሚመለከታቸው የመንግስት አካላት ማቅረብና ለህዝብ ይፋ የሚሆንበትን አግባብ ማመቻቸት? የቱ ነበር አቶ ጌታቸው መተግበር የነበረባቸው? ይሄ በእውነት ለቤታችን ሚዲያ አድማጭ ተመልካቾቻችን የምንተወው ውሳኔ ሆኖ በእኛ በኩል የአቶ ጌታቸው ምርጫ ግን ትክክል ነው ባዮች ነን። በቤታችን የትንታኔ ክፍል በኩል አቶ ጌታቸው ለወንጀለኛ መድኃኒት ሆነው በትግራይ እንደቆዩና አሁንም ያንኑ እንደፈጸሙ ያስመሰከሩበት ስራቸው ነው ባዮች ነን። ከትግራይ ሾልኮ የወጣው ሰነድ ገና ያልተቋጨ የተጠያቂነት መስፈን አቤቱታን ያነገበ ነውና መልስ እንዲሰጠው የዝግጅት ክፍላችን የሚመለከታቸውን አካላት ትቀሰቅሳለች። አድማጭ ተመልካቾቻችን የዛሬውን በዚህ አበቃን። ገጻችንን ሰብስክራይብ በማድረግ የደወል ምልክቱን ተጭናችሁ የቤታችን ሚዲያ ቤተሰብ ይሁኑ። ቀጣዩን ጊዜ ፈጣሪ ቸር ያድርገው፣ ቸር ያሰማን።